ሩቻል ለሳታቶች የት እንደደረሰች አይታወቅም። ካርታል ልጣላት ወይስ የት ላርጋት እያለ የሩቻል ነገር ግራ ጋብቶት ለሳታቶች ቆይቶ ነበረ። ቱርካን እጇ እየተንቀጠቀጠ ነው። ቱርካን እንደውም እጇ አካባቢ ትንሽ ተባጭራለች። ይህም ሩቻልን ስትታገላት የሩቻል አንገት ላይ ደግሞ በእጇ በደንብ እንደታነቀች ምልክት አለበት። አሁን ካርታል በመጨረሻም የሆነ ቦታ አስቀምጧት ከዛ ሆስፒታል እንዲደወል አድርገዋል። አሁን እሱ ከደሙ ንጹህ ነው። በጭራሽ ምንም አይነት አሻራም የተወ ያስቀመጠ አይመስልም። ሶመርና ኦዛር ግን ፖሊስ ጣቢያ ሲንከራተቱ ነበር ያመሹት። ሩቻል የጠፋች እያሉ ሲያፈላልጓን ነበረ። ሩቻል ስልኳም ጠፍቶ ነበረ። በአንድ በኩል ሶመር በዚህ ሰዓት ላይ ቱርካንን ለዴፍኒን ሲል ቤት አምጥቷን ነበረ። ለዴፍኒን ሲል ብቻ ሰው ለራሱም ሲል ከሷ ጋር ለመታረቅ ፍላጎት እንዳለው ነግሯታል። ቱርካንን ብትሆን ሩቻል ስለሌለችላት በሰላም ነበር ሰተት ብላ የኮርማኖች ቤት ውስጥ የገባቸው። ነገር ግን ድንገት እነ ሶመር ተደወለላቸው ሆስፒታል እንዲመጡ። ሆስፒታል መጥተው ሙስጠፋን አገኙት። ሙስጠፋን ሲያገኙት እማየታለች እያለ ሶመር ሲጠይቀው ድንገት ሙስጠፋ እምባ የተናነቀው ዞር ብሎ የሆነ ጽሑፍ ተመለከተ። ያ ጽሑፍ የሚለው ወደ ድንገተኛ ክፍል ነው። ሩቻል የታለች እያለ ኦዛር ይጠይቃል። በቀጥታ ወደ ድንገተኛ ክፍል እያመሩ ናቸው። አዩት። ሁኔታዋ በጣም አስቸጋሪና ከባድ ነበረ። ሩቻን በህይወትና በሞት መካከል ያለችው ከፍተኛ ጉዳት ነው የደረሰባት። ጭንቅላቷ ተመትተዋል። አንገቷ አካባቢ ቅልት ብሏል። በጣም እንደታነቀች ያስታውቃል። ማን ነው እንደዚህ አይነት ጉዳት ያደረሰባት የሚለው ነገር ለመገመት ራሱ በጣም አስቸጋሪ ሆነ። ምንድነው የምናደርገው? ምንድነው ነገሩ እያል ነበር ኦዛር። ሶመር ይጫለ እማዬ እያለ ወደ ድንገተኛ ክፍል ታግሎ ሊገባ ነው። በአንድ በኩል እነሱ ሊያስቆሙት እየሞከሩ ናቸው። ዶክተሮቹና ነርሶቹ ታግለው ሶመር እያስጡት ነበረ። ድንገት ጸጥ አለች እሷ። የልብ ምቷ ቆመ። ዶክተሮቹ እንደገና የልብ ምቷን ለማስነሳት ብዙ ቴክኒኮችን እየተጠቀመው ታገሉ። ሶመር እያለቀሰ ነው ያለው። አሁንም ብዙ ጣሩ። እስካሁን ድረስ ምንም ተስፋ የለም። በዚህ መንገድ እንደዚህ እየሞከሩ በአንድ በኩል ቱርካን ደግሞ ከልጇ አጠገብ ጋደም ብላ ነበር ወንበር አካባቢ ላይ። የዴፍኒን እንቅልፏን ተኝታለች። ቱርካን ደግሞ እንቅልፍ ሸለብ አድርጓን ነበር። በድንገት ባነነች። ስትባንን ልቧ አካባቢ ላይ ከባድ ስሜት እየተሰማን ነበረ። ሩቻልን ብትሆን ድንገት ልቧ ድጋሚ መምታት ጀመረ። ቢያንስ ትንሽ ተስፋ እያዩ ነበር እነ ሶመር። አሁንም ቢሆን ግን ሁኔታዋ በጣም አስቸጋሪ ነው። ማነው እዚህ ያመጣት ምንድነው ነገሩ እያሉ ዶክተሮቹን እየጠይቁ ነበረ። እሱም በተመለከተ ምንም አይነት መረጃ የለንም። ነገር ግን የፎረንዚክ ምርመራ ውጤት እስኪወጣ ጠብቁ። ከወጣ በኋላ ዶክተሩ ሁሉን ነገር ይነግራቸዋል። በነገራችን ላይ ፖሊሶችም ይህን ጉዳይ ምርመራ ከፍቶበታል፣ ይመረምራሉ በማለት ትታቸው ሄደች። ሶመር እያለቀሰ ነው ያለው። ወዲያው ዶክተሩን ለማናገር እየወጣ ነበረ። ሩቻል አሁንም ጸጥ እንዳለች ነው። ፖሊሱን ሲጠይቁት ማን እንዳመጣት እንደማያውቁ ነገሩት። ድንገት ተደውሎላቸው ያ የደወለላቸው ሰው አድራሻውን ስልኩን እንዳጠፋ ነበር የተነገራቸው። ሶመር ምንም እየገባው አይደለም። የሆነ ሰው ከፍተኛ ድብደባ እንደደረሰባትና ከዛ በመጨረሻም ጠቁሞ ሆስፒታል እንድትመጣ እንዳረገ ነበር እያሰበ ያለው። ቱርካንም ብትሆን ከልጇ አጠገብናት የበለጠ እየፈራች ነው። ድንገት ዳር ያመጣች ቱርካን ኧረ ወይዘሮ ሩቻል እኮ ተገኘች እኮ ከባድ ጉዳት ደርሶባታል። አንገቷ በሙሉ ይሄ ቀልቷል፣ ታንቃለች። በጣም ጭንቅራሷ ላይ የሚሆነ የምትነገር ደርሶባታል። ሁኔታዋ በጣም አስቸጋሪ ነው። ድንገት ልቧ ቀጥ ብሎ ቆሞ ነበር። በስንት መከራ መሰለሽ ልቧ እንደገና የተነሳው ትላታለች። እና ደህና ነች? በህይወታለች ትለች ቱርካን። አዎ በህይወታለች ብላ ዳሪያ ተመልስላታለች። ቱርካን ቁጭ አለች፣ ማሰብ ጀመረች። በአንድ በኩል ሶመር አሁንም ዶክተሩን እያናገረ ነው። እማዬ አትነቃም ሲለው ነበር ዶክተሩ። ትነቃለች ግን አሁን አይደለም፣ ስለ ወደፊቱ እርግጠኛ አይደለም። እኛ እንግዲህ የቻልነውን ነገር እያደረግን ነው። ነገር ግን የቀጣይ 48 ሰዓታቶች በጣም ወሳኝ ናቸው። እየቻልነውን እናደርጋለን ብሎት ሄደ። ሶመር አንተ ወደ ቤት ሂድ ሲለው ነበረ። እሷ አልሄድም እያለ ነው። ሙስጠፋ ወንድምህን ከዚህ ስደው። ሶመር ይኸውልህ ወደ ራስህ መመለስ አለብህ። ወደ ራስህ ተመለሰ ማን እናትህን እንደዚህ እንዳረጋት አጣርተህ ልደርስበት ይገባል። እዚህ የምናለቃቀስበት ጊዜ የለንም እያለው ነበረ። ሶመር ተናዶ በቀል እያለው ከአባቱ እያራቀ ነበረ። ኦዛር ደግሞ አይ ሩቻን ማን ነው እንደዚህ ደግሞ ያደረገሽ? ሩቻን እባክሽ ንቂ፣ እባክሽ መንቃት አለብሽ እያለ ነበረ። ቱርካን ግን ተረጋግታ ኖሯን በኮርማን ቤት አንድ ብላ ጀምራለች። ዴፍኒን ጋር ተቃቅፋ እንቅልፏን ለጥ ብላ ነበረ። ጠዋት ስትነሳ እጇ ተባጭሯል፣ ግራም ቀኙ እጇ ተባጭሯል። ከዛም በኋላ ስታየው ፈራች። ቶሎ ብላ ወዲያው ነበር በለበሰችው ሹራብ የሻፈነችው። ምናልባት ዴፍኒን ካየችው እንዳጠይቃት። ዴፍኒ በድንገት ከእንቅልፏ ስትነቃ እናቷን አጠገቧ ጋደም ብላ ስታያት ደስ አላት። እማዬ ብላ እያቀፈቻን ነበረ። ትምህርት ቤት ትሄጃለች ትላታለች። እማዬ ትምህርት ቤት እኮ እንዳትሄጂ ብላኝ ነበረ አያቴ። ቆይ ያልገባኝ ነገር አሁን ሶመር ካንቺ ሊለያየኝ ነው ከዚህ በኋላ ትመጭማለን ትላታለች። አራይ ላይ ሽም ስትላን ነበረ። እኔ ግን አባቴ ካርታል ናፍቆኛል እስኪ እሱ ጋር ውሰጂኝ ስትላት ይኸውልሽ ዴፍኒ ትክክለኛ አባትሽ ሶመር ነው። አዎ አጎትሽን ካርታ ልትወጁ ትችያለሽ፣ ነገር ግን አባትሽ ሶመር ነው ስትላን ነበረ። ትምህርት ቤት ትሄጃለሽ ልብስ ላልብስሽ አለቻት። አያቴ ብዙ ልብስ ገዝታለኛለች ክፍሏን ያለው ስትላን ነበረ። ከዛ ሂጂ ታጠጥቢ እኔ አመጣለሁ ልብሱን እያለቻት ነው። ድንገት ዳር ያመጣች ከቱርካን ጋር ትንሽ እያወራች ነው። እነ ሶመር እየመጡ እንዳለ ነገረቻት። በሌላ በኩል እነ ኪራዝና ኤፌ አብረው እየተጫወቱ ነበረ። ድንገት ዴፍኒ አብራቸው እየተጫወተች ነበረ። ከዛ ቁርስ ሊበሉ ይቀመጣሉ። ቱርካን ወደ በሩ ወጣ ስትል ሶመርን ድንገት አገኘችው። ሶመር መጣ። ሶመር ሁኔታው ጥሩ አይደለም።
አይደለም። ገና ከበር ሲገባ ቱርካንን ሲያት ቱርካን እያለ ወደ እሷ ተጠጋ። ሄዶ አቀፋት። እንባ የተናነቃት ነው። እሱም እያለቀሰ ነበረ። ምርር ብሎ ነበር ያለቀሰው እያቀፋት። እሷ ደግሞ አይዞ እናተ ደህና ትሆናለች እያለችው ነበረ። ስለ ሁኔታዋ ጠየቀች። ያው እንግዲህ የቀጣይ 48 ሰዓታቶች በጣም ወሳኝ ናቸው። ሁኔታው በጣም ከባድ ነው፣ አስቸጋሪ ነው እያለ ሙስጠፋ ይናገራል። ምናልባት ሩቻንን ሊያጧት እንደሚችል አይነት ፍንጭ እንዳለ ሙስጠፋ እያወራ ነበረ። አይላ የታለች? አይላ ልጠይቃት እያለ ሶመር ይናገራል። አይላ ምን የምታውቀው ነገር አለ አለች ቱርካን ደንግጣ። ቱርካን በመጨረሻም ከሩቻል ጋር መደወሏ እንዳይታወቅ የቻለችውን ነገር በሙሉ እያረገች ነው። ከዛም በኋላ አሁን ሶመር አይላ አብራት ነበረች እጠይቃታለሁ እያለ ነው። ከዛ በኋላ ሙስጠፋ ሶመር ይህን ስል እንደምትናደድብኝ ያውቃለሁ፣ ነገር ግን ይህ ምርመራውን ነገር ለፖሊስ ብትወላቸውስ? ይህን ስራ ለፎረንሲክ መርማሪዎችና ፖሊሶች ብትወስ አለው። አንተ በእኔ ቦታ ብትሆን እናትህ እንደዚህ ነገር ውስጥ ብገባ እጅና እግርን አጣጥፈህ ዝም ብለህ አርፈህ ትቀመጣለህ አለው። ሙስጠፋ ዝም ብሎ አየው። ሶመር በቀጥታ እየሄደ ነበረ። ካርታል በሌላ በኩል ወደ ቢሮ እየገባ ነው ያለው። ቪጋን መጣች። ካርታል እንዴት ነህ ግን? ሁኔታ ዛሬ ልክ አይደለም አለችው። አይ በቃ ቱርካን የምትሰራው ስህተት በጣም በዛ። በአንድ በኩል ደግሞ ዴፍኒ ትናፍቀኛለች እያለ እየተናገረ ነበር። በድንገት እየመጣች የነበረችው ሴቪ ላይ ነበረች። ቪጋን አየቻት። ሴቪ ላይ ግን ዛሬ ቀጠሮ እንዳለች አላስታውስም አለቻት። እንዲሁ በግሌን የመጣው ስራ ነበረ። ከዛ ካርታል ችግር የለም ትግባ ብሎ እንድትገባ ፈቀደላት። እሷ ተቀመጠች። ሙስጠፋን አናገርከው እንዴ አለችው። አናግሬው ያለው ነገር ግን እሺ ሊለኝ አልቻለም። የሆነ ድርቅ ብሏል። ምን አስቦ እንዳለ አላውቅም። እንግዲህ ከባድ ዕዳ አለበት። ምንድነው ሀሳቡ እያለ ጠየቃት። እንደዚህ እኮ ነው ሙስጠፋ። በቃ በእርግጠኝነት ደግሞ አሁን እየኖሩ ያሉት በዳረ ደሞዝ ነው፣ የሚንቀሳቀሰውን በዳረ ደሞዝ ነው። ምናልባት ሌላ ነገር ማድረግ ሳይጠበቅብ አይቀርም አቶ ካርታል። ምናልባት የዳሪያ ስራዋን እንድታጣ ማድረግ ትችላለህ ብላ ነገረችው። ኧረ እኔ ማንም የእንጀራ ገመድ አልበጥስም። ምንድን አንቺ የምታወሪው? ምንድን የምትይው እያለ ነበር። እንደዛ ካልሆነ አይሆንማ። ልጄ ከአንተ ጋር ተስማምቶ እንዲሰራ ከፈለክ መቸገር አለባቸው። እሱ ከእኔ የበለጠ ዳሪያን ነው የሚሰማት። ሀሳቡን እኮ ነግሮኝ ነበር እኮ አንተ ያቀረብክለትን ነገር ግን እንደማይቀበለው ነግሮኛል። ይሄኔ ዳሪያ ጠይቀው ቢሆን ኖሮ ግን ልንገረ እሺ ነበረ የሚለው ብላ ነገረችው። ምን ላርግ እያላን ነው። አንድ ባንድ ነገረችው። ዳሪያ ከስራ እንድትባረር እንዲያረጋት፣ ብር እንዲያጡ፣ እንዲቸገሩ፣ ከዛ በመጨረሻ ሙስጠፋ ተቸግሮ እንዲመጣ ነበረ እቅዷ፣ ሀሳቧ። እሺ ብሎ እያዳመጣን ነበረ። በሌላ በኩል ሴርዳራን ባለትዳር መሆኑ ታውቋል። አሁን ዶኑሽ እንዲጠይቃት ወደ ቤቷ እየሄደ ነበረ። በሩን ከፈተች። አንተ ምን ደፋር ብትሆን እዚህ መጣው አለችው። ዶኑሽ እኔ ልጨቃጨቅ አይደለም የመጣሁት እኔ ዛሬ ኬሞቴራፒ ሕክምና አለብሽ፣ ቀጠሮች ሰዓቱ እየሄደ ነው እኔ እንሂድ አላት። ምን አገባ እያለችው ነበረ። ከዛ እሱ ሕክምናሽ መቅረት የለበትም ሲላት ድንገት ሳድቅ መጣ። ከዛም በኋላ እኔ ላድርስሽ ወይ ብሎ ጠየቃት። ችግር የለም ሴርዳር እኔን ለመውሰድ ስለመጣ ከሱ ሄዳለሁ አለችው። ቦርሴን ላምጣ ብላ ዞር አለች። ከዛ ሳድቅ ሴርዳር ሊያናግረው ነበረ። ሴርዳር ልጅ ይኸውልህ እኔ አንተን ከልጅነት ጀምሮ አውቃለሁ፣ አባተንም አውቀዋለሁ፣ ቤተሰቦችን አውቃቸዋለሁ እና እኔ ሞኝ አይደለም። እሺ እኔ ምስኪን አይደለም። ዝም ብለህ እንደምታየኝ ነገሮችን አያውቅም ምናምን ብለህ እንዳሸውደኝ ምን እየተከናወነ እንዳለ አውቃለሁ። ልጄ አንተ ባለትዳር እንደሆነ ያወቀችው ትናንትና ማታ ነበረ። ነገር ግን እንደምታቆና እኔ ላለማስጨነቅ ብላ ዋጥ አርገ የተቀበለችው ለአንተ ስትል ለእኔም ስትል ነበረ፣ እዛ ጋር ግርግር ላለመፍጠር። ልጄ እንግዲህ አንተ እንደ ትልቅ ተስፋ ታይ ነበረ። ይሄ ሳይሆን ቀርቷል ይለዋል። አቶ ሳድቅ ግን እኮ የእኛ ትዳር እኮ በቃ አብቅቶለት እኮ ነበረ። እዛው ሀገር እያለ ልንፋታ እኮ ነበረ እና ዶክተር አይሊን ከዶኖሽ ጋር የተገናኘችበት መንገድ እንዳለ አጋጣሚ ነው አለው። ቶኒ ከዚህ በኋላ ምንም ነገር ለሰማከ እንደፈለግኩ። አንደኛ የልጄ ሕክምና መቋረጥ የለበትም፣ ሁለተኛ እንድትርቅ ፈልጋለሁ ከልጄ። መጀመሪያ ምና ነበረ አንተ እምነትን አጉድላል እያለው ነበረ። ከዚህ በኋላ ላይ አልፈልግም እያሉ ድንገት ዶኑሽ መጣች። ሳድቅ አምርሮ ነበረ። ዶኑሽ አባቷን ስማ መኪና ውስጥ ገብታ እየሄደች ነበረ። ትንሽ እንደሄዱ ሴርዳር ላናግርሽ እያለን ነው። እሷ አንተ መስማት አልፈልግም እያለችው ነው። እባክሽ ብሎ እየጠቃት መኪናውን አቆም ብላው ከመኪና ወረደች። ብዙ አስረዳት፣ ለመናት። ዶኑሽ ለብዙ ዓመታቶች ያህል ደብዳቤ ስልክልሽ ነበረ፣ አንቺ ግን አትመልሽልኝም ነበረ። የዛን ሰዓት መተንፈስም አቅቶኝ ነበረ፣ ልሞት እኮ ነበረ። አይሊን ድንገት ደረሰችልኝ። እሷ ነበረች ከጎን የነበረችው፣ ለዛ ነው። አሁን ግን ልንፋታ ነው እያላን ነበረ። አትንገረኝ አልፈልግም አለችው። ስተው እየሄደች ነው። ገለኸኛል አንድ ጊዜ፣ ከዚህ በኋላ ድምፅን መስማት አልፈልግም ብላው ሄደች። በሌላ በኩል ሶመር አይላን እቤት ጠራት። እቤት ጠርቷት እያናገራን ነበረ። ቱርካን በጥንቃቄ ነበረ የምታያቸው የልጇን ጸጉር እየሰራች፣ ነገር ግን ትኩረቷ እንዳለ እነሱ ላይ ነበረ። ከዛ በኋላ መጣው ትላትና በቀታ ወደ አይላ ሄደች። አይላ መጀመሪያ ልቻል ከማን ጋር ነበር የተደዋወለችው ብላ እንደማታቆና ጠየቀች። ከዛ አይላ ምንም እንደማታቆና ተናገረች። ከዛ በቃ እኔ ልሂድ ብላ ዞር ትላለች። ይህን ጊዜ ቱርካን ወደ ሶመር እየቀረበች ሁሉም ነገር ሰላም ይሆናል ስትለው ነበረ። ከዛ ዴፍኒና ኪራዘን ትምህርት ልውሰዳቸው ብላ ጠየቀችው። እሻላት ዞር ልትል ነበር። ቆይ አንድ ጊዜ ቱርካን እየጠየቁሽን ነገር አሰብሽበት? እኔና አንቺ እንደገና መጀመር አለብን እባክሽ ለልጃችን ስትይ እያላ ነበር። እዚህ ያለሁት ለልጄ ብዬ ነው፣ ሌላ ነገር አይደለም። ልጄ አንተን እንድትለምድ ነው እንጂ ሌላ ምንም ምክንያት የለኝም እያለችው ነበረ። ዴፍኒ በሌላ በኩል እናትና አባቷ በዚህ መንገድ እንደዚህ ሲሆኑ ስታይ ደስ አላት። ሶመርና ቱርካን እጅ ለእጅ ተያይዘው እየወሩ ነበረ። ኪራዝ አየቻት። ዴፍኒን ስታያት ወደ ዴፍኒ ቀረበችና እጇን
እጇን ዘረጋች። እጇን ያዘቻት። እጅ ለእጅ ተያይዘው ተቀመጡ። እየተሳሳቁ ነበረ። ሶመር ድጋሚ እዛ ነገር ውስጥ መግባት ይከብዳል እያለችው ነበር። ካሳለፈችው ህመምና ከባድ ህይወት አንጻር አሁን ብዙ ነገር መጋፈጥ እንዳለባት እየነገረችው ነው። ይህም ድጋሚ ልታምነው እያስፈራት እንደሆነ ትነግረዋለች። እንደምታፈቅረው ነገረችው። ነገር ግን ለማመን ትንሽ ጊዜ እንደሚያስፈልጋት እያስረዳችው ነበረ። ዝቅ ሲል ድንገት እጇን አየው። የተዋጨረውን ምን ሆነሽ ነው አላት። ዝም ብዬ ነበር እንደዚሁ ስሜት የሆኝ እጄን ምናምን ብላ ምክንያት ሰጠችው። ከዛ እሱ አመናት። በሌላ በኩል ኪራዝና ዴፍኒ እጅ ለእጅ ተያይዟል። ድንገት ቱርካን መጣች። ዴፍኒ ነይ ትምህርት ቤት እንሂድ ትላታለች። ኪራዝንም በእጇ ይዛ ከቤት እየወጡ ናቸው። በሌላ በኩል ዳሪያም እንደተዘጋጀላት አታውቅም። ወደ ስራ ቦታ ግን እየመጣች ነው። ፋቴ ሊያናግራት እየሞከረ ነው። ተወኝ ትለዋለች። እኔ እኮ አጎትሽ እኮ ነኝ፣ የዶኑሽ አባት እኮ ነኝ። ምንድነው የምትይው? ቆይ አንድ ጊዜ እንዴ የዶኑሽ ሁኔታ ሳታውቂ ቀርተሽ ነው? ትላንትና እንዴት ያቺ ሴት እንድትመጣ ታደርጋላችሁ እያለ ነበር። ማቀለ ነገር የለም ብላ ወደ ስራ ገባች። ወደ ስራ ስትገባ አለቃዋ ዝም ብሎ ይጨቃጨቃታል። የሆነ ፕሮጀክት ሰጣት። ይህም በጥንቃቄ አልሰራሽም እያላን ነበር። በተለይ ደግሞ ባለፈው ለታት ሶመር ቱርካን አግቶ ሲወስዳት የወሰዳት ቤት ቁልፉን የሰጠው ሙስጠፋ ነበረ። ከዛ ዳሪያ እዛ ቤት ውስጥ ምግብ ምናን የመሳሰሉ ነገሮች ተገኝተዋል፣ እንዴት ስራሽን ጠንቅቀሽ አሰሪም ወይ እያላን ነበረ አለቃዋ። ከዛ እሷ በቃ እንዴት የተፈጠረ ስህተት ነው፣ ችግር የለም በቀጣይ በትኩረት እከታተላለሁ ስትል ነበር። እንደዚህ የሚባል ነገር የለም፣ እንደውም ከዚህ በኋላ አንቺ ነገር ሰልችቶኛል፣ በአንቺ ቦታ ሌላ ሰው ቀጥራለሁ አላት። ኧረ ይሄ ፌር አይደለም፣ ምን እያልክ ነው ያለው አንተ? በጣም አልቸኮልክም አለችው። ምንም አልቸኮልኩም፣ ትክክለኛ ነገር ነው የወሰድኩት፣ እባክሽ ከዚህ በኋላ እዚህ እንዳትመጪ፣ ወደ ፋይናንስ ቢሮ ሄደሽ የቀረሽን ገንዘብ መውሰድ ትችያለሽ፣ አብቅተናል፣ ከዚህ ወጥተሻል፣ ተባረሻል እያለን ነበረ። ተናዳ ወጣች። ተናዳ እየወጣች በአንድ በኩል ፋቴ እንዴት ዳሪያ ምንድን የተፈጠረው? አለቃሽ ምን ብለሽ ነው እንደዚህ አበሳጭተሽ ያባረረሽ ሲላ ነበር። ተወኝ በእናትህ ብላው እየሄደች ነበረ። ዳሪያን ከስራ ያባረራት አለቃዋ ወዲያ ወደ ካርታል ደወለ። ሄሎ ካርታል፣ እንግዲህ ወይዘሮ ዳሪያን አባረራታለሁ። ቅርብ ጊዜ ነበረ እኛ ጋር መስራት የጀመረችው፣ ቤተሰብ አላት። እውነቱን ልንገርህ በጣም አዝኛለሁ። እኔ እንጂ አላቅም፣ ሳላስበው ግፍ የሰራው አይነት ስሜት እየተሰማኝ ነው አለው። ምንም እንዳታስብ፣ የቤተሰቧ ህይወት አደጋ ላይ ወድቅ፣ እኔ ቀደም ብዬ ሌላ ነገር ስላቀድኩኝ ነው፣ ምንም አታስብ፣ ውለታህን አረሳ እያለ ካርታል ገና ስልኩን ሲዘጋ ድንገት ቱርካን መጣች። ቱርካን መታ እንዴት ነህ ቱርቻል ሲለን ነበረ። አላውቅም አንተና እንደ ሆስፒታል ሰርካት አለችው። ኧረ እኔ አይደለሁም ሌላ ሰው ነው የወሰዳት ይላታል። ግራ ገባኝ እኮ ምንድን ነው ማድረገው ትላለች። ሄደሽ ጠየቅሻት ግን ሲላን ነበረ። በምን ድፍረት ነው ሄጄ የምጠይቃት ስትለው ነበር። ቆይ እኔ ግን ማለት አንቺ እንዴት ተነስተት ነው የሰራሽው? አሁን ባለፈው ዕለት አንቺና ሶመር እንደዛ ሆናችሁ ሳይ ሽጉጥ ይዤ ነበረ፣ መተኮስ እችል ነበረ። ያልተኮስኩትን ለአንድ ሰው ብቻ ብዬ ነው፣ ለዲፍኒን ስል ሳልተኩስ ሄድኩኝ፣ ንቄሽ ነበር ሄድኩት። ታዲያ አንቺ ከሩቻል ጋር ስትደባደቢ ምን አይነት የጀብደኝነት ስሜት ውስጥሽ ዘልቆ ቢገባ ነው? ቱርካን ንገሪኝ እስቲ፣ እንዴት ብታስቢ ነው ራስሽን በዛ መንገድ ከሩቻል ጋር የተጣላሽው? ቆይ አሁን ለምሳሌ ብትያዝሽ ኖሮ እዛ ቦታ ላይ ብትሞትብሽስ ኖሮ እኔ ባልመጣ እኮ ሞታ እኮ ነበር እኮ። ቱርካን ምንድነው የምታደርጊው? በስተት ላይ ስተት እየሰራሽ እኮ ነው። እኔ ቀደሜውን ነገር ለማስተካከል ሞክራለሁ፣ አንቺ ትሳሳቻለሽ ሲላን ነበር። ምን ላድርግ አሳበደችኝ በማለት ትናገራለች። እንደውም እኔ መጀመሪያ ማለት ነው እሷ ራሱ ጠርታሽ የሆነ ነገር የተፈጠረ መስሎኝ ነበረ። አንቺ ራስሽ ጠርታሽ ካላጠሹ ቦታ እዛ ትገናኛላችሁ ይላታል። እሷ ግን እኔ ሩቻልን የመግደል ምንም አይነት ፍላጎት የለኝም፣ ድንገት ነበረ የተፈጠረው ትለዋለች። ከዚህ በኋላ ምን እንደሚያደርጉ ይማከራሉ። እንግዲህ አንቺ መቼ ስለ ሶመር ፍቅር ብለሽ ሩቻልንም ጨከንሽባት። እኔም እኮ መጀመሪያ እኮ ከአንቺ ጋር እኮ ተስማምቼ እኮ ነበር፣ እፈታሻለሁ ሶመር ይፈረድበትና ብዬሽ ነበር፣ ባለቀ ሰዓት እንዳይፈረድበት አደረግሽ፣ ምነው የምታቀጅ ብሎ እየጠየቃት እሷ ግን እያለቀሰች ሶመር በቀጥታ ወደ ሙጅጋን ቤት ሄደ። ሙጅጋን ሩቻል ከማን ጋር ተደውላ ነበር ብሎ እየጠየቃት ከማን ጋር እንደተደወለች አላቅም አለችው። ግን በታክሲ እንደሄደች ነገረችው። ባለታክሲው ማን ነው ሲላት ኡዛይድን ገመጣ። እኔ ያገናኛለሁ ባለታክሲውን እያለው ነበረ። ክብሯን ተመልካቾች እንኳን ወደ ቅመም ስቶሪ የዩቲዩብ ቻናል በሰላም መጣችሁ። ክብሯን ተመልካቾች የወፍ ጎጆ ድራማ ከተጀመረ ብዙ ክፍሎች ተቆጠሩ። ውድ ተመልካቾች የወፍ ጎጆ ድራማ አሁንም ቢሆን ይቀጥላል። ሁልጊዜም ቢሆን ዘውትር እየመጣችሁ የምትከታተሉ በላይካችሁ በኮሜንታችሁ የምታግዙኝ የዘውትር ተመልካቾች በጣም አድርጌ ለማመስገን እወዳለሁ። ውድ ተመልካቾች በቀጣይ በአዳዲስ ክፍሎች ድጋሚ የምንገናኝ ይሆናል። እስከዛው ድረስ ግን በያላችሁበት መልካም ቆይታ ይሁን።